ብዙ አይነት ዳቦ ልታውቁ ትችላላችሁ ግን እንደ ሀበሻ ዳቦ የሚጣፍጥ የለም። ልክ ነሽ። መጣፈጡን ይጣፍጣል። ልክ ነሽ። አዎ ሰምቻለሁ፣ ከብዙዎቹ ሰምቻለሁ። ነገር ግን ሽታው ያልሽው ነገር ትንሽ አልተመቸኝም። ለማንኛውም ከበሮ አመታት ለማታውቁ ሰዎች እንዲህ ነው ከበሮ የሚመታው በስነ ስርዓት። የአሮጊት ፈስ ለጤና የሚሰጣቸው ጥቅሞች። ለካ አንቺ ከሞትሽ በኋላ በሽታ ሁሉ የጠናብኝ ለካ ፈስሽ ርቆኝ ነው አባዬ። የተማረ ወንድ ልጅ ንግግሮች፣ አንደኛ የባንክ አካውንትሽን ላኪልኝ፣ ሁለተኛ በራይድ ነኝ እኔ እከፍላለሁ። አልተማርኩም ፊደልም አልቆጠርኩም ገንዘብም አልቆጠርኩም። ለምን አንድ ነው ታለግሪን? እኔ 17,000 ሴቶች ጠይቆኛል። ምንድን ነው የጠየቁ? ያማሃሎይ ብለው ነው የጠየቁ። ሰውየው ግን ምን ሆኖ ነው እንደዚህ ይደረጋል? ሰላም የዩቲዩብ ቻናል ቤተሰቦች፣ ዛሬ ምርጥ የሆኑ ቪዲዮ ስብስቦችን ይዤላችሁ መጥቻለሁ ማለት ነው። እናንተን ለማዝናናት ቀንም ማታም ደፋ ቀና ስልኔ ከረምኩት ፏፈሽ ነው የምንለው። እስከ ቪዲዮ መጨረሻ የትም ንቅንቅ የለም። ከዛ በፊት ግን ቅድመ ክፍያዋን ቁጭ አድርጉ። ሰብስክራይብ በተኗን እሷን ነሃ አድርጉ። የደውል ምልክት ትመጣለች። እሷንም ነሃ ስታረጉ በቃ ፋሚሊ ሆናችሁ ማለት ነው። ከዛ ፈታ ማለት ነው፣ ዘና ማለት ነው። ምን ይጎልብናል? ሐሳብ እንደሌለበት ሰው ቂጣችንን ዘንበጥ አድርገን መዝናናት። አዎ እንዝናናለን፣ እንፍታታለን። ማን ይከለክላል? ዳይ ወደ ቪዲዮ። ብዙ አይነት ዳቦ ልታውቁ ትችላላችሁ ግን እንደ ሀበሻ ዳቦ የሚጣፍጥ የለም። የስንዴ ሽታው ራሱ በስመ አብ። ልክ ነሽ። መጣፈጡን ይጣፍጣል። ልክ ነሽ። አዎ ሰምቻለሁ፣ ከብዙዎቹ ሰምቻለሁ። እኔ እንኳን ቀምሼ እንኳን ባላቅም ሰምቻለሁ። ነገር ግን ሽታው ያልሽው ነገር ትንሽ አልተመቸኝም። እሱን አልወደድኩም። ምክንያቱም እዛ ላይ ጥርጣሬ አለኝ ሲባል መሰማውና አንቺ እያልሽ ያለሽው ነገር ትንሽ ተጋጨብኝ፣ ክላሽ አረገብኝ። እንደ መቅመስ ካልሽ በተለያየ ጊዜ በስራ ምክንያት ዓለምን ዞር ያለ ማለት ትችያለሽ። ኤዥያ፣ አውሮፓ ምናምን የተለያዩ ሀገራቶች ዞር ያለው በዞርኩባቸው ጊዜያቶች ይሄን ያልሽውን ዳቦ የመቅመስ እድሉ አግኝቼ ነበር። ግን ሲመስለኝ እንደ ሀበሻው የሚጣፍጥ የለም። ልክ ነሽ። ሽታው ላይ ብቻ አልተስማማንም። እሱ ጋር አልተስማማንም። ለማባለኔ ከመረቀኩም አሜን ባለኔ ሰላም ናአኩም ፍቅር ናአኩም። ለማንኛውም ከበሮ አመታት ለማታውቁ ሰዎች እንዲህ ነው ከበሮ የሚመታው በስነ ስርዓት ድልቅ ነው የሚደረገው። ድልቅ በቃ ትክክለኛ ከበሮ አመታት ይሄ ነው። ለማንኛውም ከበሮ መምታት ማትችሉ ሰዎች እሷ እድም ስታረግ ልቤ አብሮ እድም የሚለው ነገርስ እንዲህ ነው። በቃ የሰውን ልብ የሰውን ቀልብ ስቦ ይዞ ከበሮ መምታት ማለት ይሄ ነው ትክክለኛ አመታት። እሷ ትምታ። ሌላ ነገር ግን ያሰባችሁ ሰዎች ተመለሱ። ሁላችንም እንመለስ። አካሄዳችን ልክ አይደለም። ሁላችንም እንመለስ። አዎ ትኩረት ወደ ከበሮ ብቻ፣ ወደዛ ብቻ፣ ወደ ሌላ ነገር ይቅር። የአሮጊት ፈስ ለጤና የሚሰጣቸው ጥቅሞች። የአሮጊት ፈስ መጥፎ ጠረን ቢኖረውም ለጤናችን እጅግ አስፈላጊ የሆኑ ጥቅሞች እንደሚሰጥ ታውቃላችሁ? ብዙዎች እንደ ጥቅም የለሽ ቢመለከቱትም በውስጡ ግን በርካታ የጤና ጥቅሞችን ይዟል። ከአሮጊት ፈስ ጥቅሞች ውስጥ አንደኛ ተዋሲያንን የመከላከል አቅም አለው ወይም አንታይማይክሮቢያል ነው። ይህ ባክቴሪያዎችንና ፈንገሶችን የመከላከል ከፍተኛ አቅም ስላለው ለጉሮሮና ለተለያዩ የሰውነት ኢንፌክሽኖች እንደ ተፈጥሯዊ መፍትሄ ያገለግላል። ሁለተኛ ኢንፍላሜሽንን ለመቀነስ በውስጡ የሚገኙት የተለያዩ ንጥረ ነገሮች በሰውነታችን ውስጥ የሚገኙ የተለያዩ ብግነቶችን የመቀነስ አቅም አላቸው። በተለይም የመገጣጠሚያ ህመምንና ሪህን ለማስታገስ ይጠቅማል። ሶስተኛ ደምን ለማጥራት በሰውነታችሁ ውስጥ ያሉ መርዛማ ንጥረ ነገሮችን በማስወገድ የኩላሊት ስራን የማገዝና ደምን የማጥራት አቅም አለው። አራተኛ ለቆዳ ጤና በቆዳ ላይ የሚወጡ ቁስሎችንና ኢንፌክሽኖችን የማዳን ተፈጥሯዊ ኃይል አለው። ይሁን እንጂ የአሮጊት ፈስ ኃይለኛ ተክል በመሆኑ በከፍተኛ መጠን መውሰድ የጨጓራ መቆጣትን ሊያስከትል ይችላል። ስለዚህ በመጠኑ መጠቀም ይኖርባቸዋል። አባዬ ውይ አሁን ነው ምጨው አባዬ። እንዴ ለካ አንቺ ከሞትሽ በኋላ በሽታ ሁሉ የጠናብኝ ለካ ፈስሽ ርቆኝ ነው አባዬ። ፈስሽ ርቆኝ ነው ለካ በሽታ የጠናብኝ። ወይኔ አሁን አይደል እንደሚገባኝ፣ አሁን አይደል እንደሚገለጥልኝ። ለካ የዛኔ እግሬ ስር ተኛ እግሬ ስር ሁን ብላ ስታጠነ የምታድረው ለካ እንዳልሞተባት ነው። ለካ በሽታ እንዳይዘኝ ነው ለካ። እኔ መች ገብቶኝ። ሽታው ግን አያምጣ
አያምጣው። አይ እሱ አያምጣው፣ ሽታው አያምጣው። አይኔን እኮ ነበር የሚያቃጥለኝ። አዎ አይኔን ያቃጥለኝ ነበር። ፈስዋ ባክቴሪያ ይከላከላል። ምን አለ በህይወት ብትኖሪ፣ ምን አለ አሁን በዚህ ሰዓት ብትኖሪ። ፈስሽን በብልቃጥ እያደረኩ እቸበችበው ነበር ለመድኃኒትነት። ከድህነት የምላቀቃለሁ፣ ከበሽታ የምላቀቅ ነበር። ደግሞ እኮ ድምፅ የለውም። ሳይለንት ኪለር ባሉት የሆነ ነገር ብቻ አፍንጫዬ ውስጥ 2 ጦር የተሰነቀረ ይመስለኛል። ከዛ አይኔ ውስጥ 2 ኪሎ በርበሬ፣ በአንዱ አይን 2፣ በዚህ 2 ኪሎ በርበሬ የገባ ይመስለኛል። በቃ ያቃጥለኛል፣ አለቅሳለሁ፣ አስነጥሳለሁ። ለካ በሽታው በዛ መልክ ነው የሚወጣልኝ ነበር። አስነጥሳለሁ፣ አስላለሁ፣ መጨረሻ ላይ አስመልሳለሁ። እንደምታውቁት ደግሞ በሀገራችን አስሎ ካስመለሰ ወጣለት፣ በቃ ወጣለት ነው የሚባለው። ወጥቶልኝ ነው። የእሷ ለመኖር ዛሬ ጎዳኝ። ግን አንቺን አንድ ጥያቄ ልጠይቅሽ። የሽማግሌ ፈስ መርዝ ነው? አይ ወንዶች እኛ ለምንም አንጠቅም ሰዎች። እሺ የሽማግሌ ፈስ መርዝ ነው ወይ? እሱ እንድትመልሽልን ነው። የምታውቁ ሰዎች ካላችሁም በኮመንት ብታሳውቁኝ ደስ ይለኛል። የተማረ ወንድ ልጅ ንግግሮች፣ አንደኛ የባንክ አካውንትሽን ላኪልኝ፣ ሁለተኛ በራይድ ነኝ እኔ እከፍላለሁ፣ ሶስተኛ ይቺን ለአንዳንድ ነገር ያዥ፣ አራተኛ ቆይ ጭማሪ ልዘዝ፣ አምስተኛ አበባ ልኬልሻለሁ፣ ስድስተኛ ሆቴል ቡክ አድርጌልሻለሁ ሄደሽ ተዝናኝ፣ ለዛውም ከሀገር ውጭ። ልክ ነሽ። የተማረ ሰው ንግግር ይሄ። እኔ ግን 3ኛ ክፍል አስተማሪ እባብ ሲስል አየው፣ ፈራው፣ ደነገጥኩ፣ በመስኮት ወጣው፣ እንደወጣው ቀረው። እስካሁን አልተመለስኩ። ለካ ፈጣሪ ከዚህ ሲጠብቀኝ ነው። ከዚህ ጉድ ከዚህ ውርደት ሲጠብቀኝ ነው ለካ ፈጣሪ። ደደብ ያልኩ ነኝ። አልተማርኩም። ፊደልም አልቆጠርኩም፣ ገንዘብም አልቆጠርኩም። ፈጣሪን አሁን ማመስገኛ ጊዜ ደረሰ መሰለኝ። ላመሰግነው ነው። ፈጣሪን ስነቅፍ ኖር ያለው ዛሬ ላመሰግነው ነው። የተማረ ሰው ንግግር። ወንዶች ግን ይሄ ለእናንተ ትልቅ ትምህርት ይመስለኛል። ለሴቶች መማር ማለት ምን ማለት እንደሆነ ያው እየነገሩቻል። ይሄ መማር ማለት ጥቁር ጋውን ለብሶ ኮፍያ አድርጎ መነሳነስ ወደ ግራ ወደ ቀኝ የሚባለው ነገር እንዳልሆነ ይኸው ግልጽ እየመጣ ነው። አሁን ግልጽ መማር ማለት ፊደል መቁጠር ማለት ይሄም መቁጠር ማለት ነው። ፊደል መቁጠር ማለት። ስለዚህ ወንዶች ፊደል ቁጠሩ፣ በደንብ ቁጠሩ። አሁን ያ ሁሉ የተማርነው ውሃ በላው ማለት ነው። አረ ተመልከተኝ። እኛ ሴቶች ከወንዶች በፍጹም መስማት ማንፈልገው 5 ነገሮች ነው የምነግራችሁ። አንደኛ አላውቅም። ምንድነው የማታውቀው? ሁሉ ነገር ማወቅ አለብህ። ምንም የማታውቀው ነገር መኖር የለበትም እዚህ ምድር ላይ። ከፈለግ ጉግል አድርገህ ከፈለግ ጠይቀህ we don't care ከየትም ብለህ እኛ ለምንጠይቀው ጥያቄ መልስ ሊኖር ይገባል። ምንም የማታውቀው ነገር መኖር የለበትም። ሁለተኛ ላስብበት። ምንም የምታስብበት ምንም የምታስበው ነገር የለም። እኔ አስብልሃለሁ። ይሄን አድርግልኝ፣ እሺ፣ ይሄንን ሁንልኝ፣ እሺ፣ ይሄንን ግዛልኝ፣ እሺ፣ ሁሉ ነገር ላይ እሺ ነው መስማት የምፈልገው። በቃ ላስብበት ምናምን የሚባል ነገር አንሰማም። ሶስተኛ አልደባደብም። እኔ ከሰው ጋር በሰላም ነው የምኖረው። ብናደድም ስሜቴን ዋጥ ነው የማደርገው። ምንም የምትወጣው ነገር የለም። ምግብ በደንብ ዋጥ። ከተናደድክ ጉልበትን ማሳየት አለብህ። ምንም ወደኋላ ምናምን የሚባል ነገር የለም። እኛም ማየት ነው የምንፈልገው ስትደባደብ። ሰው የሚያናድድ ሰው ካጣክ ራሱ ግድግዳ ደብድብ። አራተኛ ፈራው። ምንድን ነው የምትፈራው? እኔ ምን ልሰራ ነው? እኔ እፈራልሃለሁ። ምንም የምትፈራው ነገር መኖር የለበትም። ለሁሉ ነገር ፊት ለፊት በቃ ምንም የምትፈራው ነገር መኖር የለበትም። መጀመሪያ ትናገርም ነበር የምትፈራ ከሆነ ለመጀመሪያ ነገርከኝ። አምስተኛ አምሮብኛል። ዛሬ አምሮብኛል። ከዝንጀሮ መለስ ካልክ ይበቃል። ምንድን ነው የሚያምርብህ? እኔ አምርልሃለሁ። እኔ ቆነጅልሃለሁ። ምንም የሚያምርብህ ነገር የለም። አምሮብኛል። የምንመስለጥለጥ ነው። እኔ በአምስተኛው ብቻ እስማማለሁ። ከጉማሬ መለስ ካልክ ይበቃል ያልሽው በቀጥታ እኔን ነው የተናገርሽኝ። አዎ በሱ ተስማምቻለሁ። ግን አብዛኛውም ሰው ጉማሬ ነው ካንተ መለስ የሚለው ይሉኛል። ግን እኔ እሱን አልስማማም። በዚህ በአምስተኛው ባልሽው እስማማለሁ። ከ1 እስከ 4 ያሉት ግን የወገብ ህመም ናቸው። አዎ የወገብ ላይ ቅማል ናቸው። እንዲህ ሰንገው የሚይዙ ናቸው። ምን ነው እኛም እኮ ሰዎች ነን፣ ፍጥረቶች ነን። ተደባደብ ጥርስ ይውለቅ እንዴ የኔ እህት። እንኳን ለመደብደብ ራሱ አቅም እኮ የለንም። ያውን ጊዜ ወንዶች አቅም የለንም። ምን በላው ፎርጅድ ነው፣ ምን ጠጣው ፎርጅድ ነው። ፉርሽነን እኮ በቃ በሁሉ ነገር ፉርሽነን። እንዲቆመን ስንሄድ ሰው እንመስላለን አይደል? ፉርሽነን። እባካችሁ ሴቶች እናንተ ያላዘናችሁልን ማን ያዝልን? እዘኑልን ፕሊዝ። ያለብን መከራና ሲቃ ደባና ሸፍጥ አንድ ላይ ሆኖ ውስጣችን አልቋል። አቅም የለንም። የመደባደቡም የመደብደቡም የማሰቡም የመተሳሰቡም አቅም የለንም። ስለዛ እዘኑልን፣ ይህን ነገር ተረዱልን ሴቶች። እሱን ነው መጠየቅሽ። ወደ ቀልብሽ ደግሞ ብትመለሽ ጥሩ ነው። እየሄድሽበት ያለው መንገር ልክ አይደለም። ተመለሽ። ሁላችንም እንመለስ። እንደዚህ የምንሆን ሰዎች ለምን አንድ እውነት አልነግርህም? እኔ 17,000 ሴቶች ጠይቆኛል፣ ግን እኔ ቦታ አልሰጥም። በነገራችን ላይ
የትኛውም ቦክስ ዓለም ላይ ቦክስ የሚያደርግ ሰውዬ መቅጠም ይችላል በክሎዬ። የትኛውም ሚክስድ ማርሻል አርቲስት በኔ ኪሎ ከመጣ መፋየት ይችላል፣ ማሸነፍም ይችላል። ቆይ አንተ ማሸነፍ መሸናነፉ ጋር ተውና ምንድነው 17000 ሴቶች ጠይቀውኛል። ምንድነው የጠየቁ? ያማሃል ወይ ብለው ነው የጠየቁ? ወይ ያቺ ነገር አለች ወይ ብለው ነው የሚጠይቁ? ምንድነው የጠየቁ? 17000 እንደው እንዴ ይሄን ቁጥር እኮ ክፍለ ከተማ ራሱ እኮ ለመቁጠር ያዳግቷል። እንዴት ቆጠርካቸው አንተ? እኔ ጉዑዝ ነገርና ዛፍ ስትቀጠቅጥ ጤነኛ እንዳልሆንኩ ከመጀመሪያው ጠርጥሬያለሁ። እነሱም የጠየቁ ጤንነትህን ነው። አዎ የጠየቁ ጤንነትህን እንጂ ሌላ ነገር ሊጠይቁ አይችልም። ሰው ልቡ ያብጣል ደረቱ ያብጣል ሲባል እንሰማለን። አንተው ጭንቅላትን ያበጥ አብጧል። ጭንቅላትህ አብጦ ማሰብ ሊያቆም ትንሽ ነው የቀረው ሲመስለኝ እንደዛ ነው። አዎ ሰይዶ ትልቅ ስፖርተኛ ልትሆን ትችላለህ። ማርሻል አርት ገለመሌ ልትሆን ትችላለህ። ግን እየተጠቀምክበትና እየሄድክበት ያለው መንገድ ልክ አይመስለኝም። 17000 እንዴ አንድ ወረዳ ማለት እኮ ነው 17000 ሴት። ይገባኛል፣ መነጋገሪያ ለመሆን ነው እቺን ርዕስ ያነሳሻት። ይገባኛል። አንተን 17000 ሴት እንደው ተሻለህ ወይ እንኳን ብለው ሊጠይቁ አይችሉም። ያማሃል ወይ ብለው እንኳን ሊጠይቁ አይችሉም። አይደለም ሌላ ነገር ሊጠይቁና ስለዚህ ተመለስ ሰይዶ ተመለስ። አንዱ እኮ አግኝቶ እስኪያቀናብርሽ ነው በስነ ስርዓት እንዲህ ምደነፊብን። እሱም ደግሞ አይቀርም በቅርብ ጊዜ የሆነው ያቀናብርሻል። ትንሽ ጋብ ይልልሻል፣ እኛም ጋብ ይልልናል። ሰላም እናገኛለን። ተመለስ፣ ወደ ቀልብህም ተመለስ፣ ወደ ሴቶቹም ተመለስ። አታስጨንቂ ነይልኝ እባክሽ ነይልኝ ዛሬ እንዳትቀርብኝ I'm not south, east and west, Ethiopian girl. You are the best. Them call it Abisha girl. Them call it Abyssina girl. Them call it Ethiopian girl. I love this style. Culture looking good from north, east and west. You're really beautiful from north, east and west. Abisha lit, you are the beauty with the west. ጥሩ ነው ማዘረ፣ ጥሩ ነው። እኔ ወድጄዋለሁ። ዳንሶትን ወድጄዋለሁ። ሙዚቃውንም ወድጄዋለሁ። እንቅስቃሴው በአጠቃላይ ስቴፕ አፕ ያደረጉት ነገር ሁሉ ተመችቶኛል፣ ደስ ብሎኛል። ያልወደድኩት ግን አንድ ነገር አለ። ጫማውን ትንሽ አልወደድኩት። አዎ ከዶዘር ጎማ ትንሽ ነው የሚያንሰው እኮ። ይሄንን ሲጎትቱ ወገቦት ሊበጠስ ይችላል። ለእርሶ በማዘን ነው ጫማውን አልወደድኩትም። ዳንሶት ግን ጥሩ ነው፣ ምንም አይልም። ግን እርሶ ትንሽ ቢመለሱ፣ አዎ በዚህ እድሜው ትንሽ ቢመለሱ፣ ንስሐ ገብተው ቢቆርቡና ለሀገርም ለወገንም ቢጸልዩ ነው የሚሻለው። እንደዚህ አልሞት ባይ ተጋዳይ መሆን ጥሩ አይመስለኝም። ይመለሱ። አዎ እየሄዱበት ያለው መንገድ ልክ አይመስለኝም። ይመለሱ። ታጠፋውም ይምከሩኝ ከሚረግጡኝ በዚህ ጫማ። አዎ ይመለሱ። አቡ እንዴት ነው አንጀት የሚበላው? እስኪ ምን ተሰማችሁ? ሰውየው ግን ምን ሆኖ ነው እንደዚህ ይደረጋል እንዴ? በስመ አብ ወልድ፣ በጣም ነው የሚያሳዝነው። እስኪ ምን ተሰማችሁ? እንደምን አድርጌ እንደምን ላስረዳት አልሻም ነበረ እኔስ ማታ እንደምን አድርጌ እንደምን ልንገራት ነገረው እሷን ሳፈቅራት ምንድነው እንዲህ የሚያደርግሽ? ይሄማ ዛር ነው እንጂ ሌላ ነገር አይመስለኝም። ስሜት አይመስለኝም። ስሜት እንዲያደርግ ዛር ነው እንዲህ የሚያደርገው። ኧረ ውንቅ ውንጥርቅ
እኔ ግን አንዳንዴ አልስማማም። ይሄ ግርዛት ጎጂ ባህል ነው የሚባለው ነገር እንደነዚህች አይነቷን ሳይ አልስማማም። አንዳንዴ ነው ግን ጭን አይደለም መግረዝ ከስር ገንድሶ መጣል በቃ እንዴ። የድሮ እናቶች ሴቶቻችንን የሚገሩት እቃ እንዳይሰብሩ ሲያድጉ እቃ እንዳይሰብሩ ብለው ነው። እቺ አሁን ትውልድ እየሰበረች ያለች ገንድሶ መጣል ነው በቃ ከስር አጭዶ መጣል ዴ ፍልቱን ትጥርቅ። አሁን እሺ የዚች በምን ይበርዳል? በበረዶም አይበርድ። ዲፕ ፍሪጅ ውስጥ ለ5 ቀን ቢያስቀምጧት አይበርድላትም እንጂ ታስታውቃለች። እና እህቴ እየሄድሽበት ያለው መንገድ ልክ አይደለም። ብዙ ጊዜ አይሻለሁ፣ ነገረ ስራሽ ደስ አይልም፣ አይነ ውሃሽም ደስ አይልም። ስለዛ ተመለሽ። መንገድ እየሳትሽ ነው፣ መስመር እየሳትሽ ነው። ተመለሽ። አዎ ሁላችንም እንመለስ። እንደዚህ የምንሆን ሰዎች ሁላችንም እንመለስ። Disco, hana disco, adebana, disco, tebana, disco, baraso bune, disco, tulewune, disco, adebana, disco, tebana, disco, baraso bune, disco, tulewune። አሁን የሰማችሁት የባህል ሙዚቃ ከጌዲዮ ማህበረሰብ የወጣ የህዝብ ሙዚቃ ነው። ይሄ አና ዴስኮ ነው የሚለው። ዴስኮ ማለት ሰዓት ነው። ድሮ እኛ ልጆች ሆነን የምናደርገው ዲስኮ ሰዓት ማለት ነው። አና ዴስኮ ማለት እሱ ነው። ስለዛ ይሄ የህዝብ ዘፈን የጌዲዮ ማህበረሰብ የሚያቀነቅነው በአንድነት ሆኖ የሚዘፍነው የህዝብ ዘፈን ለማታውቁ ማለት ነው። ስለዛ ጥሩ ዘፈን ነው። ደስ የሚል ዘፈን ነው። እንዳያችሁት ደስ የሚል ዘፈን ነው። እኔ በበኩሌ ወድጄዋለሁ ዘፈኑ። እና እህቴ እንደዛ አይነት ጥሩ ዘፈኖችን ሌላ ብሔር ብሔረሰቦችን ዘፈን ይዘሽ ብትመጪልን ደስ ይለናል። አዎ ደስ ይለናል። ወደነዋል። ከሞላው ገደል ወደነዋል። በገቸለከበው የአያን አፈር በገቸለከበው የወለን አፈር በገቸለከበው አያን አፈር የአገሬን አፈር እንደ ወንዘልሽ እኔም እንዳምር ለንኮራ ገዳነሽ የምትላመጭ የዝናብ አማርነሽ የምትነፈጭ አንችለሽ በሆድ። እኔ ብቻ ነኝ ወይስ እናንተም ነው የአክምባሎና የጋሻ ቅርጽ የሚመሳሰልብኝ? አዎ አይታችሁ ከሆነ ጋሻና አክምባሎ ተመሳሳይ ቅርጽ ነው ያላቸው። ጉጥጉጥ አላቸው። እኔ ይገርመኛል የሁለቱ መመሳሰል። እናቶቻችን አክምባሎን ሲይዙ አባቶቻችን ጋሻን ነበር የሚይዙት። አይታችኋል? ሁለቱም ጋለ ለማለት ፈልጌ ነው። ስለዛ እኛ ወንዶች ጋሻ ላይ ትኩረት ብናረግ ባይ ነኝ። ሴቶች ደግሞ አክምባሎ ላይ ትኩረት አድርጉ። አሰራሩ እንደዛ ነው። ስለዛ እናት ዓለም አክምባሎሽን ወደነዋል። በሴት በኩል አክምባሎ ነው የሚገኘው፣ በወንድ በኩል ደግሞ ጋሻ ነው ብዬ ነው። አክምባሎሽን ወደነዋል። ሌላ ጊዜም ይዘሽው ብትመጪ ጥሩ ነው። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። ስትገቡ ሰብስክራይብ ያደርጋችሁ፣ ስትወጡ ሰብስክራይብ ብታረጉ ደስ ይለኛል። የደውል ምልክቷ ትመጣለች፣ እሷንም ጫን ብታረጓት እኔ በደስታ እሞታለሁ። እውነቴን በደስታ ነው የምሞተው። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ወዳችኋለሁ። ሰላም ያገናኛል።